ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ከኢንፎርማል ፋላሲዎች ውስጥ ፓርት 2 ቪዲዮ የምንሰራላችሁ ይሆናል ማለት ነው። በባለፈው ቪዲዮአችን ላይ አፒል ቱ ፒቲ እና አፒል ቱ ፎርስን እንዳየን ይታወቃል። ዛሬ ደግሞ ከሱ ቀጥለን አፒል ቱ ፒፕልን የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘትና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል። ለማስታወስ ያክል ስለ አፒል ቱ ፎርስ እና አፒል ቱ ፒቲ የተወሰነ ሀሳብ ብለን ወደ ዛሬ ቪዲዮአችን የምንገባ ይሆናል ማለት ነው። በባለፈው ቪዲዮአችን አፒል ቱ ፎርስ ማለት ወይም አፒል ቱ ፎርስ ኦር ኢስቲክ ፋላሲ በመባል የሚታወቅ ፋላሲ የሚፈጠረው አንድ ሀሳብ አቅራቢ ወይም አርጊውመንቱን ሲያቀርብ በዛ አርጊውመንት ውስጥ ትሪት ወይም ማስፈራሪያ ወይም ዛቻ የተሞላበት ሀሳብን በሚያቀርብበት ጊዜ የሚፈጠር አይነት ታይፕ ኦፍ ፋላሲ አፒል ቱ ፎርስ ፋላሲ ይሆናል ማለት ነው። አፒል ቱ ፒቲ ደግሞ አርጁዌሩ የሚያቀርበው ሀሳብ የሚያሳዝን ወይም በሰሚው ላይ በሪደር ላይ ኢንፍሉዌንስ የሚያመጣ አሳዛኝ የሆነ ሀሳብ በማቅረብ የሰሚውን ትኩረት በመሳብ ሰሚው በዛ በአሳዛኝ በሆነ ታሪክ ላይ ዲፐንድ ሆኖ ያለ ሎጂካል ኤቪደንስ ኮንክሉዥን እንዲሰጠን በምናደርግበት ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፒቲ ፋላሲ ይባላል ማለት ነው። አሁን በቀጥታ ወደ ዛሬ ቶፒካችን አፒል ቱ ፒፕል ወደምለው ፋላሲ የምናልፍ ይሆናል። አፒል ቱ ፒፕል ፋላሲ is a type of fallacy which occur when an arguer draw conclusion by manipulating the desire of people by using different technique. አፒል ቱ ፒፕል ፋላሲ የሚፈጠረው ምንድን ነው? አፒል ቱ ፒፕል ማለት ብዙሃን ወይም ክራውዱ ማህበረሰብ አለ። የዛን የማህበረሰቡን ዲዛይር ወይም ፍላጎት ማኒፑሌት በማድረግ የምንፈልገውን ሀሳብ በእነሱ ላይ ተጽዕኖ በማሳደር ተቀባይነት እንዲያገኝ ስናደርግ የሚፈጠር አይነት ፋላሲ አፒል ቱ ፒፕል ፋላሲ ይባላል ማለት ነው። ናቹራሊ ኤቭሪዋን ዋንትስ ቱ ቢ አክሰፕትድ ላቭድ ኤንድ ኢስቲምድ ባይ አዘር። ሌሎቹ ሰዎች በተፈጥሮ ሰዎች በሌሎች ሰዎች መወደድን እና ተቀባይነት ማግኘትን ኢስቲምድ መሆንን ይፈልጋሉ። ችግሩ ግን እነኚህን ዲዛይሮች እንዴት ሴኩር እናደርጋለን የምንልበት ቴክኒክ ነው ያጣነው። ሰው እነኚህ አፒል ቱ ፒፕል የሚባለው ፋላሲ የሚፈጠረው የተለያዩ ቴክኒኮችን በመጠቀም የሰዎችን ዲዛይር ምን ማድረግ ነው ማለት ነው ማኒፑሌት በማድረግ ሀሳብ በሚቀርብበት ጊዜ የሚፈጠር አይነት ፋላሲ is called appeal to people fallacy. Arguer illogically attempt to exploit the desire or emotion of the people for some private motive. Claim if you want to be member of the group accept XYZ as true ይላል። እዚህ ጋር ማጆሪቲውን ነው የሚያወራልን። የግሩፑ አካል መሆን ከፈለግ ግሩፑ የተቀበለውን መቀበል አለብህ የሚል ሀሳብ ነው። ወይም የግሩፑ አካል ከሆንክ ግሩፑ የተቀበለውን ተቀበል የሚል አይነት ሂሳቤ ማለት ነው። ይህ ማጆሪቲ የተቀበለውን አንተ መቀበል አለብህ ብሎ የሚጀምር አይነት አርጊውመንት አፒል ቱ ፒፕል ይባላል ማለት ነው። ይህ አፒል ቱ ፒፕል በውስጡ ዳይሬክት እና ኢንዳይሬክት አፕሮችን ይይዛል። ዳይሬክት አፕሮች is mainly deals about a large group of people excite the emotion and enthusiasm of the crowd to win acceptance for his or her own conclusion. ይሄ ምንድነው? ብዙሃኖች ላይ ዳይሬክትሊ ተጽዕኖ በማሳደር የእኛን ሀሳብ ተቀባይነት እንዲያገኝ በምናደርግበት ጊዜ የሚፈጠር አይነት ፋላሲ ዳይሬክት አፕሮች ይባላል። አፒል ቱ ፒፕል ውስጥ ነው ማለት ነው። ኢንዲቪጁዋል ኢን ዘ አውደንስ ዋንት ቱ ሼር ዘ ኤግዛይትመንት ኤንድ ፋይንድ ዘምሰልቭስ አክሰፕቲንግ ኤኒ ነምበር ኦፍ ኮንክሉዥን ዊዝ ኤቨር ኢንክሪዚንግ ፈርቨር ይላል። ይህን የሚጠቀሙት አብዛኞቹ ፖለቲከኞች እና ፕሮፓጋንዲስቶች አብዛኛውን ጊዜ ይጠቀማሉ ማለት ነው። ይህን ዳይሬክት አፕሮች ዳይሬክትሊ አርጁዌሩ ከክራውዱ ጋር ኢንተራክሽን ይኖረዋል ማለት ነው። በዳይሬክት አፕሮች ጊዜ ኢንተራክሽን ሲኖረው የክራውዱን ዲዛይር ማኒፑሌት በማድረግ የእሱን ኮንክሉዥን እንደፈለገ ለክራውዱ
ሲያሰርጽ ወይም ተቀባይነት እንዲያገኝ ሲያደርግ ዳይሬክት አፕሮች እንላለን። ዘ ኔክስት ዋን ኢዝ ኢንዳይሬክት አፕሮች። ኢንዳይሬክት አፕሮች ማለት ደግሞ ሃርድዌሩ ከክሮዱ ጋር ዳይሬክት የሆነ ኢንተራክሽን የለውም፣ ግን ኢንዳይሬክት በሆነ ወይ የራሳቸውን የሆነ ሀሳብ ክሮድ ላይ ማስረጽ ሲችሉ ኢንዳይሬክት አፕሮች ይሆናል ማለት ነው። ይህን ኢንዳይሬክት አፕሮች አብዛኛውን ጊዜ የሚጠቀሙት አድቨርታይዝመንት ላይ ነው። ሰው ፕሮዳክትን አድቨርታይዝ ለማድረግ ኢሞቲቭሊ ቻርጅድ የሆኑ ቴክኖሎጂዎችን እና ሰዎችን ወደ ፕሮዳክቱ አትራክት ሊያደርጉ የሚችሉ አድቨርታይዝመንቶችን በማቅረብ ሰውን በመሳብ የሰውን ዲዛይር ማኒፑሌት በማድረግ የእነሱን ኮንክሉዥን ወይም የእነሱን ሀሳብ በሰው ላይ ማስረጽ ሲችሉ በዛ ጊዜ የሚፈጠር አይነት ፋላሲ ኢንዳይሬክት አፕሮች ይባላል። So this indirect approach is classified into three. The first one is appeal to bandwagon, the second one is appeal to vanity, the third one is appeal to snowberry ተብሎ ለሶስት ይከፈላል ማለት ነው። So appeal to bandwagon ማለት it is a type of fallacy which is committed when commonly appeal to desire the individual to be considered as a part of group or community in which they are living. አንድ ኮሚኒቲ ላይ ያሉ ማህበረሰቦች አሉን በልና ያ አንድ ኮሚኒቲ ውስጥ ያለው ማህበረሰብ የራሱ የሆነ ኖርም እና ካልቸር ወይም ቫልዩ አለው። ያ የሚቀበለውን ኖርም ወይም ካልቸር ከሌላ ማህበረሰብ የመጣ ሰው አንድ ቢኖር ሌላው ካልቸር የተቀበለውን ነገር መቀበል አለበት። ሰው ማጆሪቲ ይህን ነገር ጥሩ ነው ብሎ ከተቀበለ ሌላውን መቀበል አለበት ተብሎ ሀሳብ ሲቀርብ በዛ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ባንድዋገን እንላለን ማለት ነው። ሰው ኤቪደንስ ሳይኖር ማጆሪቲው ብዙሃኑ ያንን ነገር ስለተቀበለ አንተም ተቀበል ብሎ ሀሳብ ሲያቀርብ በዛ ጊዜ ፋላሲየስ ይሆናል ማለት ነው ያ ሀሳብ። so we will see the example in here. ሁለተኛውን ኤግዛምፕል አጭር ስለሆነ ማየት እንችላለን። of course you want to buy zest toothpaste, why 19% of American brushes with zest ይላል። እዚህ ጋር 90% of አሜሪካውያኖች zest የተባለውን ብሩሽ ስለተጠቀሙ አንተም ዘስት የተባለውን ብሩሽ መግዛት አለብህ ወይም መግዛት ፈልገሃል ብሎ ሀሳብ ሲያቀርብ እናያለን። ይህ ምንድነው? ማጆሪቲውን ማስቀደምን የሚያመለክት ሀሳብ ነው ማለት ነው። ሰው ማጆሪቲው ስለተቀበለ ሌላውን መቀበል አለበት ተብሎ ሀሳብ ሲቀርብ የሚፈጠር አይነት ፋላሲ አፒል ቱ ባንድ ዋገን ይሆናል ማለት ነው። ኦኬ ዘ ኔክስት ዋን ኢዝ አፒል ቱ ቫኒቲ። አፒል ቱ ቫኒቲ ማለት ደግሞ አርጆር አሶሺየት ዘ ፕሮዳክት ዊዝ ሳምዋን ሁ ኢዝ አድማየርድ ፐርሱድ ኤንድ ፒፕል ይላል። ሶ አንድ አድማየርድ ወይም የሚደነቅ ሰው አለ፣ ፋን የሆነ ማለት ነው፣ ታዋቂ የሆነ ሰው። ያ ታዋቂ ሰው ያደረገውን ነገር እኛ የምናደርግ ከሆነ እንደ ታዋቂ ሰው እንሆናለን የሚል ሂሳብ በማምጣት አድቨርታይዝ በማድረግ ፕሮዳክታቸው እንዲሸጥ የሚያደርጉበት ጊዜ የሚፈጠር አይነት ፋላሲ አፒል ቱ ቫኒቲ ይባላል ማለት ነው። ኤግዛምፕል ቢቢሲ ሜይ ሾው ዘ ፌመስ ፉትቦለር ፍራንክ ላምፓርድ ዊሪንግ አዲዳስ ሹዝ ኤንድ ሴይዝ ዊሪንግ ዲስ ኒው ፋሽን ሹዝ ዊች ኢዝ ወርን ኦንሊ ባይ ፊው ሪስፔክትድ ሴሌብሪቲ ይለናል ማለት ነው። ሰው ይህን ኤግዛምፕል ስናይ ፍራንክ ላምፓርድ የተባለው ታዋቂ ፉትቦለር አለ። ይህ አዲዳስ ሹዝ ብለብስና አዲዳስ ሹዝን ለብሷል፣ እናንተም እንደሱ መልበስ አለባችሁ፣ ታዋቂ ሰዎች የለበሱበት ጫማ ስለሆነ በጣም አሪፍ ነው ብለው ማስታወቂያ ወይም አድቨርታይዝ ሲያደርግ የሚፈጠር አይነት ፋላሲ አፒል ቱ ቫኒቲ ይባላል። The third one is appeal to snobbery. Appeal to snobbery is a type of fallacy which occur when there is higher class and lower ክላሶች አሉ፣ ወይም ስፔሲፊክ የሆኑ ሰሌክትድ የሆነ ክላስ እና ዝም ብሎ ኦርዲነሪ የሆነ ሰው አለ። ሀሳቡን የሚያቀርብልን እንዴት ነው? ይሄ ፕሮዳክት ለስፔሲፊክ ለሆኑ ሰዎች ነው፣ ዝም ብሎ ኦርዲነሪ ለሆኑ ሰዎች አይደለም ብሎ ፕሮዳክቱን ሲያቀርብ እና ሀሳቡን ሲያቀርብ እና ኦርዲነሪ ሰዎችን ኢግኖር በማድረግ ፕሮዳክቱን ለስፔሲፊክ ሰዎች በማቅረብ ይህን የሚገዛ ወይም ይህን የሚጠቀም ከስፔሲፊኮቹ መሃል አንዱ ነው ብሎ ሀሳቡን ሲያቀርብ የሚፈጠር አይነት ፋላሲ አፒል ቱ ስኖበሪ ይሆናል ማለት ነው። ኤግዛምፕል ስናይ ሮልስ ሮይስ ኢዝ ኖት ፎር ኤቭሪዋን ኢፍ ዩ ኳሊፋይ አስ ዋን ኦፍ ዘ ሴሌክትድ ፊው ባይ ዲስ ዋን ይላል። ሰው ይሄ ምንድን ነው የሚያወራልን ማለት ነው? ሮልስ ሮይስ የተባለው መኪና ለሁሉም ሰው አይደለም፣ ኳሊፋይ እና ሰሌክትድ ለተደረጉት ለጥቂቶቹ ነው። ስለዚህ አንተን መግዛት አለብህ እና ከጥቂቶቹ ውስጥ አንዱ መሆን ትችላለህ ብሎ ሀሳቡን ሲያቀርብ በዛ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ስኖበሪ ፋላሲ ይባላል ማለት ነው። So this is all about appeal to people.
ቀጣይ ላይ አርጊመንተም አጌንስት ፐርሰንን ከማየታችን በፊት ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል። አርጊመንተም አጌንስት ዘ ፐርሰን ዲስ ታይፕ ኦፍ ፋላሲ ኢዝ ኮሚትድ ዌን አርጊመንተም አጌንስት ዘ ፐርሰን ማለት አንድ አርጁዌር ወይም ሀሳብ የሚያቀርቡ ሁለት ሰዎች አሉ። አንዱ ሀሳብ ያቀርባል፣ አንዱ ይተቻል። ሀሳብ የሚያቀርበው ሰው የሚያቀርበውን ሀሳብ አርጊመንት ራሱ ሀሳቡን ከመተቸት ይልቅ የሀሳቡን አቅራቢ ሰውየውን ማንነት ወይም ፐርሶናሊቲ አታክ በማድረግ የሰውየውን ሀሳብ ኮንክሉድ ሲያደርግ በዛ ጊዜ የሚፈጠር አይነት ፋላሲ አፒል አጌንስት ፐርሰን ይባላል ማለት ነው። አንድ ጉድ አርጊመንት በሁለት ሰዎች መሀል የሚከሰት ከሆነ ሁለት ሰዎች ኮሚኒኬት የሚያደርጉ ከሆነ እነዚህን ሶስቱን ክራይቴሪያዎች ማሟላት አለባቸው። አንደኛው ሩል ኦፍ ፖላይት ኮንቨርሴሽን ያስፈልጋቸዋል። እርስ በርስ ፖላይትሊ ኮንቨርሴት ማድረግ ይጠበቅባቸዋል። ሁለተኛው ደግሞ ትረስት ኢች አዘር ኤንድ ኤክስፕሬስ ዜር አርጊመንት ኦር ፖዚሽን ክሊርሊ ኤንድ ሆነስትሊ እርስ በርስ መተማመን እና የሚያቀርቡትን ሀሳብ ክሊርሊ እና ታማኝ በሆነ ወይ ሆነስትሊ ማቅረብ አለባቸው፣ ግልጽ አድርጎ ማለት ነው። ሶስተኛው ደግሞ ፎከስ ኦን አታኪንግ ዘ ኮንተንት ኦፍ አርጊመንት ዛት ፐርሶናሊቲ ኦፍ ኦፖነንት ፎከስ ማድረግ የሚችሉት ሰውየው የሚያቀርበውን ሀሳብ ነው እንጂ የሰውየውን ፐርሶናሊቲ ካልሆነ እነኚህን ሶስቱን ክራይቴሪያዎች የሚያሟሉ ከሆነ ጉድ አርጊመንት ይባላል ወይም ፋላሲስ ነው ልንል አንችልም ማለት ነው። ግን እነኚህ ሶስቱን ጥሶ ከተገኙ ወይም ቫዮሌት የሚያደርጉ ከሆነ በውስጡ አርጊመንተም አጌንስት ፒፕል የሚለውን ፋላሲ ኮሚት ልናደርግ እንችላለን። ዚስ ታይፕ ኦፍ ፋላሲ is classified into three. The first one is ad hominem abusive, the second one is ad hominem circumstantial, and the third one is U2 fallacy በመባል ለሶስት ይከፈላሉ። We will see each one by one. The first one is fallacy of ad hominem abusive. It is a type of fallacy committed when an arguer rejects an argument by verbally abusing the personality of his opponent rather than the content of his opponent argument. ይህ ፋላሲ የሚፈጠረው ምንድነው? አንድ ሰው ሀሳብ ያቀርባል፣ ሁለት ሰዎች አሉ። ሌላኛው ደግሞ ሀሳቡን ክሪቲሳይዝ የሚያደርግ ሰው አለ ብያለሁ ቅድም መግቢያ ላይ። ልክ እንደዛ ሰውየው የሚያቀርበውን ሀሳብ ክሪቲሳይዝ ከማድረግ ይልቅ የሰውየውን ሀሳብ ወደ ጎን ይተውና የሰውየውን ፐርሶናሊቲ ወይም ስብዕናውን በመንካት ወይም በመተቸት ሀሳቡን ኮንክሉድ ሲያደርግ የሚፈጠር አይነት ፋላሲ አድ ሆምነም አቢዩሲቭ ይባላል ማለት ነው። ሂር ኢዝ ኤግዛምፕል ነምበር 2 ላይ ያለውን ኤግዛምፕል እኔ የመጀመሪያው በጣም ሰፊ ስለሆነ ዩ ካን ሲ ፎር ዩርሰልፍ ለራሳችሁ ማየት ትችላላችሁ ማለት ነው የመጀመሪያው። ሁለተኛ ላይ ምን ይላል? ሚስተር አበበ has argued for increasing fund for the disabled but nobody should listen to his argument. Mr. Abebe is also a slob who cheat on his wife, beat his wife and kids and never pay his bill on time ይላል። ሚስተር አበበ የተባለው ሰውዬ የሆነ ሀሳብ ያቀርባል። ለአካል ጉዳተኞች ፈንድ ኢንክሪዝ ማድረግ አለብን የሚል ሀሳብ ያቀርባል ማለት ነው። ይህን ሀሳብ ሲያቀርብ ሰሚው ወይም ሀሳቡን ያቀረበለት ሰውየው ምን ይላል ማለት ነው? ክሪቲሳይዝ ሲያደርግ ሚስተር አበበ ያለውን ነገር ማንም መስማት የለበትም። ምክንያቱም ሚስተር አበበ ሚስቱ ላይ የሚያማግጥ፣ ህፃናቶችን የሚመታ፣ ሚስቱን የሚመታና ቢሉን እንኳን በጊዜ መክፈል የማይችል እንዴት ፈንዱን ኢንክሪዝ እናድርግ ብሎ ያወራል። ይህ ሰውዬ ራሱን ሳይችል ለሌሎች እንዴት እንዲህ ብሎ ያወራል ብሎ የሰውየውን ስብዕና በመንካት ሰውየው ያቀረበውን ሀሳብ ኮንክሉድ ሲያደርግ የሚፈጠር አይነት ፋላሲ አድ ሆምነም አቢዩሲቭ ይባላል ማለት ነው። ዘ ኔክስት ዋን ኢዝ ፋላሲ ኦፍ ሰርከምስቴንሻል። ሰርከምስቴንሻል ማለት ደግሞ ከሰውየው ጋር ወይም ከአርጀሩ ጋር ተያይዞ ያሉ ጉዳዮችን በማንሳት የሰውየውን ሀሳብ ወይም አርጀሩ ያቀረበውን ሀሳብ ኮንክሉድ ስናደርግ የሚፈጠር አይነት ፋላሲ ኦፍ አድ ሆምነም ሰርከምስቴንሻል ይባላል። ሁሌ እንደዚህ አይነት ፎርም ካለው ሰርከምስቴንሻል ፋላሲ መሆኑን መገንዘብ ይጠበቅባቸዋል። እዚህ ጋር ኢዚ ቱ ሪኮግናይዝ ቢኮዝ ኢት ኦልዌይስ ቴክ ዲስ ፎርም። ይህን ፎርም ከያዘ በቀላሉ ይሄ ሰርከምስቴንሻል ፋላሲ ነው ብላችሁ ዲሳይድ ልታደርጉ ትችላላችሁ ማለት ነው። እዚህ ጋር ምንድነው ፎርሙ? ኦፍ ኮርስ ሚስተር ኤክስ አርጊው ዲስ ዌይ ጀስት ሉክ አት ዘ ሰርከምስታንስ ዛት አፌክት ሂም አይነት የሆነ ፎርም ይዞ ከመጣለን ያ አርጊውመንት ኮምፕሊትሊ
ሰርከምስቴንሻል መሆኑን እናውቃለን ማለት ነው። ሰው ኤግዛምፕል እዚህ ጋር አለ። ኃይለ ሥላሴ ፈርስት ኦፍ ኢትዮጵያን argued in the League of Nations that member states should give hand to Ethiopia to expel the fascist Italy from the country, but the member states should not listen to the king. ኃይለ ሥላሴ argue in this way because he wants to resume his power once the Italian are expelled from Ethiopia ይላል። ኃይለ ሥላሴ ፈርስት የነበረው የኢትዮጵያ ንጉስ ነው። እሱ ሰውዬ ሊግ ኦፍ ኔሽን ላይ ሄዶ ነበር። ሊግ ኦፍ ኔሽን ላይ ሄዶ የኔሽኑን መንበሮች ጣሊያንን ከኢትዮጵያ ለማውጣት እኔን መርዳት አለባቸው ብሎ ሀሳብ አቀረበ። ሀሳብ ሲያቀርብ ሌላኛው ሰውዬ ምን ይላል? ሀሳቡን ሲተች መንበሩ ይሄን ሀሳብ መስማት የለበትም። ምክንያቱም ኃይለ ሥላሴ የፈለገው ጣሊያኖችን ከሀገር ከወጡ በኋላ የእሱን ፓወር እንደገና ኢትዮጵያ ላይ ገናና ለማድረግ ነው። ስለዚህ የእሱን ሀሳብ እንዳንሰማ ብለው ከእሱ ጋር ተያያዘ የሆኑ ነገሮችን በማንሳት ሲያጣጥል እናያለን ማለት ነው። ሶ ዚስ ታይፕ ኦፍ ፋላሲ ኢዝ ኮልድ ሰርከምስቴንሻል ፋላሲ ይሆናል። ሰርድ ዋን ኢዝ ዩቱ ፋላሲ። ዩቱ ፋላሲ ባጭሩ አንድ ነገር ሁለት ሰዎች አሉ ብለናል ቅድም። አርጊመንተም አገንስት ፒፕል ላይ አይ ሚን ፐርሰን ላይ ሁለት ሰዎች ናቸው ያሉት። አንዱ ሀሳብ አቅራቢ ነው፣ አንዱ ተቺ ነው። ስለዚህ ሁለቱን መቼም መርሳት የለባችሁም። እና እዚህ ይሄን ሀሳብ ባጭሩ ስናገር ሁለት ሰዎች አሉ። አንደኛው የሆነ ነገር ያደርጋል። ያን ነገር እያደረገ ሌላውን አታድርግ ብሎ ሲመክረው ወይም ሲናገረው የሚፈጠር አይነት ፋላሲ ነው ማለት ነው። ለምሳሌ ፔሸንቱ ዶክተር እናያለን። ሉክ ዶክተር ዩ ካኖት አድቫይስ ሚ ቱ ኳይት ስሞኪንግ ሲጋሬት ቢኮዝ ዩ ዩርሰልፍ ኢዝ ኤ ስሞከር። አንድ ዶክተር አለ። ዶክተሩ አጫሽ ሆኖ እያለ ፔሸንቱን ማጨስ አቁም ብሎ ቢመክረው ይህ ሀሳብ ፋላሲ ይሆናል ማለት ነው። ሶ በዚህ ፎርም የሚመጣ ፋላሲ ዩቱ ፋላሲ በመባል ይታወቃል። ነምበር 5 ኢዝ አክሲደንት ፋላሲ። አክሲደንት ፋላሲ ማለት ደግሞ አፕላይድ የሆነ ጀነራል ሩል አለ። ይህ ጀነራል ሩል ለስፔሲፊክ ኬዝ መከታ ሳይሆን ሲቀር የሚፈጠር አይነት ፋላሲ አክሲደንት ፋላሲ ይባላል። ኤግዛምፕል ስናይ ፍሪደም ኦፍ ስፒች አለ። ይህ ፍሪደም ኦፍ ስፒች ኮንስቲቱሽናሊ ጋራንቲድ የሆነ ራይት ነው። ግን ጆን ክወራድካድ የተባለው ሰውዬ በባለፈው ሳምንት ላይ የሆነ ነገር አውርቶ ነበር። ግን ባወራው ነገር ተከስሶ ወይም ክስ ቤት ነው፣ አሁን እስር ቤት ነው ያለው ማለት ነው። እና ፍሪደም ኦፍ ስፒች ጀነራል ሩል ነው። ሁሉም ሰው የማውራት መብት አለው በነፃነት። ይህን ተጠቀመና ጆን ክው የተባለው ሰውዬ አወራ፣ ከዛ እስር ቤት ገባ። ስለዛ ባወራው ነገር እስር ቤት መግባት የለበትም ብሎ ዲሲዥን ወይም ኮንክሉዥን ሲሰጥ በዚህ ጊዜ የሚፈጠር አይነት ፋላሲ አክሲደንት ፋላሲ ይሆናል ማለት ነው። ዘ ሲክስ ዋን ኢዝ ስትሮማን ፋላሲ። ስትሮማን ፋላሲ የሚፈጠረው ደግሞ በአጭር ቋንቋ አንድ ኦፖነንት የሚያቀርበው ሀሳብ አለ። የሚያቀርበውን ሀሳብ በማጣመም ሰውየው ያላለውን ሀሳብ በማስቀየስ በዛ ጊዜ የሚፈጠር አይነት ፋላሲ ወይም ኮንክሉዥን ሲሰጥ የሚፈጠር አይነት ፋላሲ ስትሮማን ፋላሲ ይባላል ማለት ነው። ኤግዛምፕሉን ስናይ ግልጽ ይሆንላችኋል። ሚስተር በላይ ሁለተኛውን ኤግዛምፕል ብናይ ይሻላል። Mr. Goldberg has argued against prayer in public school. Obviously, Mr. Goldberg advocates atheism, but atheism is what they used to have in Russia. Atheism leads to the suppression of all religion and replacement of God by omnipotent state. So, is that we want for this country? I hardly think so. Clear Mr. Goldberg argument is nonsense ይላል። ጎልድበርግ የተባለው ሰውዬ ፐብሊክ ስኩል ላይ ጸሎት መጸለይ መቆም አለበት ይላል። ሰው ይሄ ያለውን ሀሳብ ሁለተኛው ሰውዬ ይቀበልና ጸሎት አይጸለይ ብሎ ያወራው ሪሊጅን ይጥፋ ማለቱ አይደለም፣ ግን ጸሎትን በቤተ እምነቶች ላይ መጸለይ ይቻላል ለማለት ይሆናል። ግን ሌላኛው ሰውዬ ምን ይለዋል? እምነትን ከዓለም ከራሽያ ሀገር ለማጥፋትና ኤቲዝምን ወይም ኢ አማኝነትን ለማስፋፋት ነው ይህን ሀሳብ ያወራው ብሎ ሀሳቡን ሲያጣጥል የሚፈጠር አይነት ፋላሲ ስትሮማን ፋላሲ ይሆናል ማለት ነው። ሰቨንዝ ዋን ኢዝ ሚሲንግ ዘ ፖይንት። ሚሲንግ ዘ ፖይንት ፋላሲ ማለት ደግሞ የሚሰጠው ኮንክሉዥን ፖይንቱን ወይም መነሻውን የሳተ ኮንክሉዥን ሲሆን ነው ማለት ነው። ሰው ከፐርሚሲሱ አንጻር አይደለም ኮንክሉዥኑ የሚሰጠው። ኮንክሉዥኑ ከፐርሚሲሱ አንጻር ሳይሆን ዝም ብሎ ፖይንቱን ወይም ግቡን የሳተ ኮንክሉዥን ሲሰጥ ሚሲንግ ዘ ፖይንት ፋላሲ እንላለን። ኤግዛምፕል ሁለተኛውን እኒ ክራይም ኦፍ ቴፍት ኤንድ ሮበሪ ሃቭ ቢን ኢንክሪዚንግ አት alarming rate lately. The conclusion is obviously we must reinstate the death penalty immediately ይላል። ሌብነትና ዘረፋ ተስፋፍቷል። ስለዚህ ኮንክሉዥኑ ሁሉንም የሞት ቅጣት ኢሚዲየትሊ ማዘዝ አለብን ይላል። ሰው
ይህ ውሳኔ ልክ አይደለም፣ ሌሎች አማራጮች እያሉ ግቡን የሳተ ኮንክሉዥን ሲሰጥ በዛ ጊዜ ሚሲንግ ዘ ፖይንት ፋላሲ እንላለን ማለት ነው። ነምበር 8 ኢዝ ሬድ ሄሪንግ ፋላሲ። ሬድ ሄሪንግ ፋላሲ ደግሞ ሜይንሊ የሚፈጠረው አንድ ሰው የሚያቀርበውን ሀሳብ ሙሉ በሙሉ ዳይቨርት በተደረገው ሀሳብ ላይ ደግሞ ተንተርሶ ዲሲዥን ወይም ኮንክሉዥን ሲሰጥ የሚፈጠር አይነት ፋላሲ ሬድ ሄሪንግ ፋላሲ ይባላል ማለት ነው። ሶ ዚስ ኢዝ ኦል አባውት ፋላሲ ኦፍ ሪሌቫንሲ ኤንድ በቀጣይ ቪዲዮአችን ደግሞ ፋላሲ ኦፍ ዊክ ኢንዳክሽንን የምናይ ይሆናል ማለት ነው። ስለዚህ ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ተመኘውላችሁ።